ስለ ነነዌ የተነገረ ሸክም የኤልቆሻዊው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው። በደለኛውንም ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ባህሩንም ይገስጻታል፣ ያደርቃትማል። ወንዞችንም ሁሉ ያደርቃል። ባሳንና ቀርሜሎስም ላልተዋል፣ የሊባኖስም አበባ ጠውልጓል። ተራሮችም ከእርሱ የተነሳ ታወኩ፣ ኮረብቶችም ቀለጡ። ምድርና ዓለም የሚኖሩበትም ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በእርሱ የሚታመኑትንም ያውቃል። ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል፣ ጠላቶቹንም ወደ ጨለማ ያሳዳቸዋል። በእግዚአብሔር ላይ የምታስቡት ምንድን ነው? እርሱ ፈጽሞ ያጠፋል፣ መከራም ሁለተኛ አይነሳም። እርስ በርሳቸው እንደተመሰቃቀለ እሾህ ቢሆኑ፣ በመጠጣቸውም ቢሰክሩ እንደ ደረቅ ገለባ ፈጽሞ ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ኃይለኞችና ብዙዎች ቢሆኑ እንዲሁ ይቆረጣሉ፣ እርሱም ያልቃል። እኔም አስጨንቄሃለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ከአንተ ሰብራለሁ፣ እስራትህንም በጥሳለሁ። እግዚአብሔርም ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስለ አንተ አዟል። ከአምላኮች ቤት የተቀረጸውንና ቀልጦ የተሰራውን ምስል አጠፋለሁ። አንተም የተጠቃህ ነህና መቃብርህን እምሳለሁ። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊ ፈጽሞ ጠፍቷልና፣ ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስእለቶችንም ክፈል። ትንቢተ ናሆም ምዕራፍ 2 የሚቀጠቅጥ በአንተ ላይ ወጥቷል። ምሽግን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። ዘራፊዎች ዘልፈዋቸዋልና የወይናቸውንም ማዕረግ አጥፍተዋልና፣ እግዚአብሔር የያዕቆብን ክብር እንደ እስራኤል ክብር ይመልሳል። የኃያላኑ ጋሻ ቀልተዋል፣ ጽኑዓንም ቀይ ልብስ ለብሰዋል። እርሱም በሚያዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦሩም ሶመያ ይወዛወዛል። ሰረገሎች በመንገድ ላይ ይነጉዳሉ፣ አደባባይም ይጋጫሉ። መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸው ይሰናከላሉ። ፈጥነው በቅጥሯ ላይ ይወጣሉ፣ መጠጊያም ተዘጋጀለት። የወንዞቹም መዝጊያዎች ተከፈቱ፣ የንጉሱ ቤትም ቀለጠች። ንግሥት ተገለጠች ተማረከችም። ሴቶች ባሪያዎችም እንደ እርግብ እየጮሁና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸ ውሃ ነበረች። አሁን ግን ይሸሻሉ፣ እነርሱም ቁሙ ቁሙ ይላሉ፣ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም የዕቃዋ ሁሉ ብዛት አይቆጠርምና፣ ብሩን በዝብዙ፣ ወርቁንም በዝብዙ። ባዶና ባድማ ምድረ በዳም ሆናለች። ልብ ቀልጠዋል፣ ጉልበቶችም ተብረክርከዋል። በወገብም ሁሉ ሕማም አለ፣ የሰዎችም ሁሉ ፊት ጠቁረዋል። የአንበሾችም ደቦል የሚሰማራበት፣ አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራ ወዴት ነው? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ በአንቺ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር። ሰረገሎቿንም አቃጥዬ አጤሳለሁ፣ ሰይፍም የአንበሳ ደቦሎችሽን ይበላቸዋል። ንጥቂያሽንም ከምድር አጠፋለሁ፣ የመልእክተኞችሽን ድምፅ ከእንግዲህ ወዲህ አይሰማም። ትንቢተ ናሆም ምዕራፍ 3 ለደም ከተማ ወዮላት፣ በሁለንተናዋ ሐሰትና ቅሚያ ሞልቶባታል። ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ፣ የመንኮራኩርም ድምፅ፣ የፈረሶችም ኮቴ፣
የፈጣን ሰረገላም ጩኸት ተሰምቷል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል፣ የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ፣ ሬሳቸውም አይቆጠርም፣ በሬሳቸውም ይሰናከላሉ። ስለ ተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል። እርሷም በመተቷ እጅግ በለጠች፣ አሕዛብንም በጉልሙትናዋ ወገኖችንም በመተቷ ሸጠች። እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ ኀፍረተ ሥጋሽንም ለአሕዛብ ነውርሽንም ለመንግሥታት አሳያለሁ። ርኩሰትሽን በላይሽ እጥላለሁ፣ እንቅሽም አለው፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች፣ የሚያለቅስላትስ ማን ነው? የሚያጽናናትንስ ከወዴት እፈልጋለሁ ይላል። አንቺ በመስኖች መካከል በተቀመጠችው ውሃም በዙሪያዋ ከነበራት ምሽጓም ባህር ከነበረ ቅጥሯም በባህር ውስጥ ከነበረ ከኖ አሞን ትበልጫለሽን? ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ። ፉጥና ልቢያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ፣ ከከበርቴዎቿም ላይ ዕጣ ተጣጣሉ። ታላላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበሰለ ፍሬ እንደያዙ እንደ በለስ ዛፎች ነው። ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝብሽ ሴቶች ናቸው። የአገርሽ በሮች ለጠላቶች ፈጽሞ ተከፍተዋል፣ እሳትም መወርወሪያዎችን በልተዋል። ከበው ያስጨንቁሻል። ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ የጡብን መሰሪያ ያዢ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጎቢያ ይበላሻል። እንደ ደጎቢያ ብዢ፣ እንደ አንበጣም ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ፣ ደጎቢያ ተዘረጋ በረረም። በአንቺ ዘንድ ዘውድ የጫኑት እንዳንበጣ፣ አለቆችሽም እንደሚንቀሳቀሱ ኩብኩባዎች ናቸው። በብርድ ቀን በቅጥር ውስጥ ይቀመጣሉ፣ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸው በየት እንደሆነ አይታወቅም። የአሦር ንጉሥ ሆይ እረኞችህ አንቀላፍተዋል፣ መኳንንቶችም አርፈዋል። ሕዝብህም በተራሮች ላይ ተበትኗል፣ የሚሰበስበውም የለም። ስብራትህ አይፈወስም፣ ቁስልህም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ። ክፋትህ ሁልጊዜ ያላለፈችበት ሰው ማን ነውና?